ሰላም ጤና ይስጥልን ውድ የአዲስ አራት ወዳጆች፣ በዛሬ አስቸኳይ ዜናችን አርቲስት ሙሉዓለም ጌታቸው ከጤግሮስ ትሬዲንግ ጋር የነበረውን ውል ማቋረጡን አስታውቋል። ይህንን በተመለከተ ዜና ይኖረናል። ሌላ 100 ሰዎችን የገደለና 50 ሴቶችን የደፈረ ወንጀለኛ ተይዘዋል። ከዚህ ጋር ተያይዘው አዳዲስ አስደንጋጭ መረጃዎች አሉን፣ እንዳሳቸዋለን። የጄኔራል ታደሰ ወረደ የስልጣን እድሜ ለ6 ወራት መራዘሙንም ታውቋል። ይህንንም ወደ እናንተ እናደርሳለን። የቴዲ አፍሮ ኢዮሪካ የመጨረሻው አልበም ስራ ሊሆን እንደሚችልም ተገምቷል። ከፊንቴክ ኢንቨስትመንት ማጭበርበር ጋር በተያያዘ ያለው መረጃም ይዘናል። በትወና ትምህርት በጥፊ ተመታ የልቤ ንግስት የሆነችው ብቸኛዋ ሴት ሲል አንድ አርቲስት ተናግረዋል። ማን ነው? ይህንን መረጃ በተመለከተ እስከ መጨረሻው ከቆያችሁ ታገኙታላችሁ። ሌሎች መረጃዎች እንዲደርሷችሁ ደግሞ ቻናላችንን አዲስ 24ን ላይክ፣ ሼርና ሳብስክራይብ አድርጉ። ወደ ቀዳሚው ዜናችን አለፍን። ከፊንቴክ ኢንቨስትመንት ማጭበርበር ጋር በተያያዘ ለእስር የተዳረጉት አርቲስቶችና ቲክቶከሮች ጉዳይ በፍርድ ቤት መታየቱ ቀጥሏል። ተጠርጣሪዎቹን በቁጥጥር ስር አውሎ ምርመራ እያካሄደ የሚገኘው የፌዴራል ፖሊስ ጉዳዩን ወደ መጀመሪያ ፍርድ ቤት ወስዶ 12 ተጨማሪ የምርመራ ቀናት የተፈቀደለት ሲሆን ለመጋቢት 30 ቀን ተለዋጭ ቀጠሮ መስጠቱ ይታወሳል። ይህንን የመጀመሪያ ፍርድ ቤት ውሳኔ በመቃወምና የዋስትና መብታቸው እንዲከበር በመጠየቅ አርቲስቶቹ ለፌዴራል ከፍተኛ ፍርድ ቤት የይግባኝ አቤቱታ አቅርበው ነበር። ከፍተኛው ፍርድ ቤትም ባለፈው ሳምንት አርብ የግራ ቀኙን ክርክር ካዳመጠ በኋላ ፖሊስ የምርመራ መዝገቡን ለትላንት ሰኞ መጋቢት 28 ቀን 2018 ይዞ እንዲቀርብና በቀረበው ይግባኝ ላይ ትዕዛዝ እንደሚሰጥ አሳውቆ ነበር። በዚህ መሰረት ትላንት ከሰዓት በኋላ ጉዳዩን የተመለከተው የፌዴራል ከፍተኛ ፍርድ ቤት የስር ፍርድ ቤትን ውሳኔ በማጽናት የአርቲስቶቹን የዋስትና ይግባኝ ሳይቀበለው ወይም ውድቅ አድርጎት ቀርተዋል። በመሆኑም ተጠርጣሪዎቹ ቀደም ሲል በተሰጠው ቀጠሮ መሰረት መጋቢት 30 ቀን ጉዳያቸው እየታየበት በሚገኘው የመጀመሪያ ደረጃ ፍርድ ቤት ችሎት የሚቀርቡ ይሆናል። ሌላው አስቸኳይ ዜና አርቲስት ሙሉዓለም ጌታቸው ከጤግሮስ ትሬዲንግ ጋር የነበረውን ውል ማቋረጡ አስታውቋል። ከህሊናዬና ከሙያ ስነ ምግባሬ ጋር መጋጨት አልፈልግም ሲል አርቲስት ሙሉዓለም ጌታቸው ገልጸዋል። ታዋቂው የጥበብ ሰው አርቲስት ሙሉዓለም ጌታቸው ከጤግሮስ ትሬዲንግ ጋር የነበረውን የብራንድ አምባሳደርነት ውል በይፋ ማቋረጡን ገልጿል። አርቲስቱ ውሉን ለማቋረጥ የተገደደባቸውና ዋና ዋና ምክንያቶችና ቀጣይ ህጋዊ እርምጃዎችን በተመለከተ ያወጣው መግለጫ እንደሚከተለው ቀርበዋል። አርቲስቱ ላለፉት 11 ወራት የድርጅቱን ምርቶችና አገልግሎቶች ሲያስተዋውቅ የቆየ ቢሆንም ድርጅቱ በውሉ ላይ የገባውን ቃልና ለተጠቃሚ ማህበረሰብ የገባውን ተስፋ በተግባር ባለመፈጸሙ በተደጋጋሚ ማረጋገጡን ገልጿል። ይህ የድርጅቱ መርህ አልባ አካሄድ ከኔ የግል ህሊና ከሙያ ስነ ምግባርና ከህዝብ ጥቅም አንጻር በቀጥታ የሚጋጭ ሆኖ አግኝቼዋለሁ ሲል ሙሉዓለም ጌታቸው ገልጿል። የአርቲስቱ ውሳኔዎችና ጥያቄዎችም አንደኛ፣ ድርጅቱ የገባውን ቃል ባለመፈጸሙና የውል ጥሰት በመፈጸሙ ከዛሬ መጋቢት 25 ቀን 2018 ዓ.ም ጀምሮ የብራንድ አምባሳደርነት ውሉ በይፋ ተቋርጧል ሲል ገልጿል። ሁለተኛ ደግሞ አርቲስቱ ላለፉት ወራት ለሰራቸው የማስታወቂያ ስራዎች እስካሁን ምንም አይነት ክፍያ እንዳልተፈጸመለት በመጥቀስ የድካም ዋጋም በአስቸኳይ እንዲከፈለው ጠይቋል። ሌላ ሶስተኛ ደግሞ በድርጅቱ የአሰራር ጉድለት ምክንያት በስሙና በዝናው ላይ ለደረሰው ማህበራዊ ኪሳራ ተመጣጣኝ ካሳ የመጠየቅ መብቱ በህግ ተጠበቀ መሆኑን አሳስበዋል። ሌላው ጥብቅ ማሳሰቢያ ብሎ ያሳለፈው ከመጋቢት 25 ቀን 2018 ዓ.ም ጀምሮ ድርጅቱ የአርቲስት ሙሉዓለም ጌታቸው ምስል፣ ድምጽ ወይም ስም ለማንኛውም አይነት የማስታወቂያ ስራ መጠቀም በጥብቅ የተከለከለ መሆኑ ተገልጿል። የቴዲ አፍሮ ኢዮሪካ የመጨረሻው የአልበም ስራ ሊሆን እንደሚችል ተገምቷል። ቴዲ አፍሮ ከዚህ አልበም በኋላ ድጋሚ በሌላ አልበም ስራ ላይ መለስ ይችላል። ነገር ግን ወቅታዊ በሆኑ ነጠላ ስራዎች ብቅ ማለቱ የማይቀር ነው። እንዲሁም ማስተር ተደርገው ያሉ ስራዎች እንደሚኖሩት የታወቀ ነው። ስለዚህ እነዚህን ስራዎች ተገቢ ብሎ በሚያስባቸው ጊዜያት የሚለቃቸው ይሆናል ተብሏል። ቀጣይ የሚሆኑት የቴዲ አፍሮ ስራዎች ታዲያ በግጥምና በዜማ ወጣቶች ላይ መስራት እንደሚሆን ይጠበቃል። ያው የኮንሰርት ስራዎች ና እንዲሁም የማስተር ስራዎች የማይቀሩ ናቸው ተብሏል። የኢትዮጵያ ፌዴራል ፖሊስ በዓለም አቀፍ ደረጃ ይፈለግ የነበረ አደገኛ ህገወጥ የሰዎች አዘዋዋሪ ይትባረክ ዳዊት ወይም ክብሮም እና ከነ ግብረ አበሮቹ በቁጥጥር ስር መዋሉም አስታውቋል። ከ3000 በላይ ሰዎችን በህገወጥ መንገድ በማዘዋወር ከ100 በላይ ሰዎችን እንደሞት ያዳረገና ከ50 በላይ ሴቶች እንዲደፈሩ ያደረገው ይትባረክ ዳዊት ወይም ክብሮም
ከ9 ግብረ አበሮቹ ጋር በቁጥጥር ስር አውሎ ምርመራ አጠናቆ ለአቃቢ ሕግ መላኩን የኢትዮጵያ ፌዴራል ፖሊስ አስታውቋል። የኢትዮጵያ ፌዴራል ፖሊስ ለኢዜአ በላከው መረጃ ይህንን ውስብስብና ድንበር ተሻጋሪ የወንጀል ምርመራ የኢትዮጵያ ፌዴራል ፖሊስ በምስራቅ አፍሪካ ቀጠና ህገወጥ የሰዎች ዝውውርን ለመከላከል ከሚሰራ ዘ ሪጂናል ኦፕሬሽናል ሰንተር ኢን ሳፖርት ኦፍ ዘ ካርቱም ፕሮሰስ የተባለ ድርጅት ጋር ባደረገው የመረጃ ልውውጥ በዓለም አቀፍ ደረጃ ይፈለግ የነበረውን አደገኛ ህገወጥ የሰዎች አዘዋዋሪ ይትባረክ ዳዊት አለሙን በትግራይ ክልል ሽሬ ከተማ ላይ ፖሊስ በቅንጅት በቁጥጥር ስር አውሏል። ተጠርጣሪው በፓስፖርት ስሙ ይትባረክ ዳዊት አለሙ ቤተሰቦቹ በልጅነቱ ያወጡለት ስም ጳውሎስ ዳዊት ወልዳይ ወንጀል መስራት ሲጀምር የሚታወቅባቸው ስሞች አድሃኖም ሱዳን ሀገር የሚታወቅበት ስም አህመድ ሶማሊያ ጅቡቲና ኬንያ የሚጠበቅበት ስም ሙኒር ሲሆን ክብሮም ደግሞ በስዊድንና በሌሎች የአውሮፓ ሀገራት የሚጠቀምባቸው ሀሰተኛ ስሞች መሆናቸውን ፖሊስ በምርመራው አረጋግጧል። ፖሊስ እነዚህን ስሞች ለምርመራው አጋዥ አድርጎ ያደገ ቴክኖሎጂን በመጠቀም የተጠናከረ ምርመራ ክትትል በማድረግ ከ70 በላይ በሀገር ውስጥና በተለያዩ ሀገራት የሚገኙ ዋና ዋና የህገወጥ አዘዋዋሪዎች ከለየ በኋላ ዋናውን ተጠርጣሪ ጨምሮ በአጠቃላይ 10 ህገወጥ የሰዎች አዘዋዋሪዎችን ተከታትሎ በአጭር ጊዜ ውስጥ በቁጥጥር ስር በማዋል ምርመራውን ሲያከናውን ቆይተዋል። ፖሊስ የተያዙትንም ሆነ ያልተያዙትን ተጠርጣሪዎች በወንጀሉ የሰፈሩት ሀብት በጥናት በመለየት ሌሎች ሀብቶቻቸውንና በባንክ የሚገኝ ገንዘብ እንዳይንቀሳቀስ በፍርድ ቤት እንዲታገድ ማድረጉን ገልጸዋል። ህገወጥ አዘዋዋሪ ቡድኑን ከ2010 ጀምሮ በርካታ ወጣቶችን ከኢትዮጵያ፣ ከሱዳን፣ ከኤርትራ፣ ከጅቡቲ፣ ከኬንያና ከሶማሊያ በመመልመል ወደ ሊቢያ በመውሰድ ሊቢያ ውስጥ ባዘጋጁት መጋዘን እንዲታገቱ በማድረግ የተለየ መጠን ያለው ገንዘብ ከቤተሰቦቻቸው በማስላክ ገንዘብ ያልከፈሉትን በቀን አንድ ጊዜ ብቻ በትንሹ ምግብ እንዲመገቡ በማድረግ በድጎማ በዱላና በኤሌክትሪክ ገመድ በሰንሰለት እጅና እግራቸውን አስረው በመግረፍና በማስገረፍ የውሃ ማሸጊያ ፕላስቲክ አቃጥለው ሰውነታቸው ላይ በማንጠብጠብ ከፍተኛ ስቃይ በማድረስ ኢሰብአዊ ድርጊት በመፈጸም በርካታ ሰዎች ህይወታቸውን እንዲያልፍ፣ የአካል ጉዳት እንዲደርስባቸው፣ ሴቶች እንዲደፈሩና ከፍተኛ አካላዊና ስነልቦናዊ ጉዳት እንዲደርሳቸው ማድረጋቸውን ፖሊስ በምርመራ ማረጋገጥ ችለዋል። ህገወጥ አዘዋዋሪዎቹ ሊቢያ ውስጥ ተጎጂዎችን አግተው የሚያሰቃዩባቸው 5 ማከማቻ መጋዘን እንዳላቸውና በዚህ አደገኛ ወንጀል ከ3 ቢሊዮን ብር በላይ በህገወጥ አዘዋዋሪዎቹ ሲንቀሳቀስ እንደነበረ ፖሊስ በሰበሰበው ማስረጃ ማረጋገጥ የቻለ ሲሆን ከ100 በላይ ተጎጂዎችና ቤተሰቦቻቸው በሀገር ውስጥና በውጭ ሀገር የምስክርነት ቃል የመቀበል ስራ መስራቱንም ጨምሮ ገልጿል። ዘመናዊ ቴክኖሎጂን በመጠቀም ሊቢያ፣ ሱዳን፣ ቤልጂየም፣ እንግሊዝ፣ ካናዳ፣ ኖርዌይ፣ ኔዘርላንድ፣ ሉዘምበርግና ስዊዘርላንድ ከሚገኙ 16 ተጎጂዎች ላይ ቃል መቀበሉንም ፖሊስ አሳውቋል። የኢትዮጵያ ፌዴራል ፖሊስ በሀገርና በህዝብ ላይ ከፍተኛ ጉዳት እያደረሰ ያለውን ይህንን ድንበር ተሻጋሪ ወንጀል ለመከላከል ዘመኑ ያፈራቸውን የምርመራ ቴክኖሎጂ በመጠቀም በተሟላ ሳይንስ ፖሊሳዊ ስብዕና ስነ ምግባር እየተመራ በላቀ ቁርጠኝነት ተልእኮውን እየተወጣ ይገኛል። ተቋሙ ከሀገራት ጋር በፈጠረው የፖሊስ ለፖሊስ ግንኙነት ዓለም አቀፍ የወንጀል ተፈላጊዎችን ጭምር በቁጥጥር ስር አውሎ በተለያየ ጊዜ ምርመራ በማጣራት በሀገር ውስጥ በህግ እንዲጠየቁና የተወሰኑት ደግሞ ከሀገራት ጋር ባለው የወንጀለኛ ልውውጥ ስምምነት መሰረት ተፈላልገው እንዲሰጡ እያደረገ ይገኛል። ይህ ውስብስብ ድንበር ተሻጋሪ የወንጀል ጉዳይ በተሳካ ሁኔታ እንዲጣራ ከፖሊስ ጋር በትብብር ለሰሩት ለፍትህ ሚኒስቴር፣ ለብሔራዊ መረጃና ደህንነት አገልግሎት፣ ለሮክና በጉዳዩ ላይ መረጃ ሲሰጡ ለነበሩ የህብረተሰብ ክፍሎች የኢትዮጵያ ፌዴራል ፖሊስ ላቅ ያለ ምስጋና እያቀረበ ህብረተሰቡ ማንኛውም ወንጀል ድርጊት ሲመለከት በኢትዮጵያ ፌዴራል ፖሊስ የዜጎች ተሳትፎ መተግበሪያ በ991 ነጻ የስልክ መስመርና ሰው አልባ ፖሊስ ጣቢያ በመጠቀም ወይም በአቅራቢያው ለሚገኙ የጸጥታ አካላት ቀርበው ጥቆማ በመስጠት የዘወትር ትብብሩን አጠናክሮ እንዲቀጥል ጥሪ አቅርበዋል። የጄኔራል ታደሰ ወረደ የስልጣን እድሜ ለ6 ወራት መራዘሙ ታውቋል። ለጉዳይ ቅርበት ያላቸው ምንጮች የጄኔራሉን የስልጣን ቀነ ገደብ ለሚቀጥሉት 6 ወራት እንዲራዘም የተወሰነው በዛሬው ስብሰባ ላይ ነው ተብለዋል። ይህ ውሳኔ በሚቀጥሉት ቀናት ይፋ ይሆናል ተብለዋል። ጄኔራል ታደሰ ወረደ የስራ አፈጻጸማቸውን ደካማ እንደሆነ በበርካቶች የሚተቹ ሲሆን ይህ እየታወቀ የስልጣን ገደቡ መራዘሙ ትልቅ ጥያቄ ያስነስተዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ጠዋት በትግራይ ክልል ጊዜያዊ አስተዳደር ፕሬዚዳንት ሌተናንት ጄኔራል ታደሰ ወረደ ዓመታዊ የአፈጻጸም ሪፖርት ቀርቦላቸው በውጤቶቹ ላይ ግምገማና ውይይት ከተደረገ በኋላ ነው ጄኔራል ታደሰ መሾማቸው የተገለጸው። በትወና ትምህርት በጥፊ ተመታ የልቤ ንግስት የሆነችው ብቸኛዋ ሴት ሲል አንድ አርቲስት ገልጸዋል። ተወዳጁ ተዋናይ ፍቃዱ ከበደ ፍቄና ባለቤቱ ሄለን ጌታቸው ለትዳር የበቁት አስገራሚና አስቂኝ ታሪክ እንዲህ ነበር።
አክሽንና ሪአክሽን የሚሰኘውን ትምህርት በተግባር እያሳየ ሳለ በስህተት እጁ አምልጦት ሄለንን ፊቷ ላይ በኃይል በጥፊ ይመታታል። ጥፊውን በጣም ኃይለኛ ከመሆኑ የተነሳ ፊቷ ላይ የ5 ጣቶች ሰንበር ወይም ምልክት ወጥቶ ነበር። ተማሪዋ ሄለን በሁኔታው አዝና ይህ መምህር በጣም አስጠላኝ ብላ ትምህርትም እስከ ማቆም ደርሳ እንደነበር ይገለጻል። ፍቅር በቁርጭምጭሚት በኩል ሲገባ ጥፊው ያራራቃቸው ጥንዶች ያቀራረባቸው ሌላ አጋጣሚ ተፈጠረ። ሄለን በአንድ ወቅት እግሯን ወለም ይላታል። በዚያን ጊዜ መምህር ፈቃዱ ባዝሊን አስገብዝቶ የታመመውን እግሯን ወይም ቁርጭምጭሚቷን በደንብ በማሸት ይንከባከባታል። ያ የጥፊ ቅሬታ በእግር ማሸት ፍቅር ተተካ ማለት ነው። ፈቃዱ በሳቅ ሆኖ እንደሚለው ሰው በልብ ይገባል እንጂ በቁርጭምጭሚት ይገባል ሲል ጥያቄውን አቅርበዋል። የ10 ዓመታት ጣፋጭ የጉዞ ያ የተሳሳተ ጥፊ ዛሬ ለ10 ዓመታት ለዘለቀውና በ3 ልጆች ለደመቀው ትዳር መነሻ ሆነ። ዛሬ ፍቃዱና ሄለን በአርአያነት የሚጠቀስና ፍቅራቸው እንደ አዲስ የሚቀጣጠል ደስተኛ ጥንዶች ናቸው። እናንተስ የትዳር አጋራችሁ ያገኛችሁበት እንዲህ ያለ ታሪክ አላችሁ? ኮሜንት ላይ አጋሩን እስኪ የተከበራችሁ ተከታታዮቻችን።